ፕሮፌሰር እንኳን በድጋሚ ወደ ኢትዮኒውስ መጣ። እንኳን ጋበዝከኝ፣ እንኳን በሰላም ኖርክ። አመሰግናለሁ ስለጋበዝከኝ። አመሰግናለሁ። ከሰሞኑ አንድ ጉዳይ በጣም አንተም እና በርካታ ሰዎች በኢትዮጵያ ፖለቲካ ውስጥ ያሉ ሰዎች የተሳተፉበትና ሀሳባቸውን ያንሸራሸሩበት ጦርነት ይብቃ፣ ሰላም ይምጣ፣ እንዲሁም ደግሞ ግፋዊ አገዛዝ ያብቃ የሚል አንድ የበይነ መረብ ትዕይንተ ህዝብ ወይም ደግሞ የበይነ መረብ የተቃውሞ ድምጾች የተሰሙበትና በርካቶች የተከታተሉት ተካሂዶ ነበር። በዛ መድረክ ላይ በግልጽ ሀሳባቸውን ካስተላለፉና ሰላምን ከብልጽግና አገዛዝና ከኢትዮጵያ ህዝብ አሁናዊ ሁኔታና ከሀገሪቱ ቀጣይነት አንጻር ከገለጹ ሰዎች አንዱ ነው ፕሮፌሰር። ጠቅላላ ከወጣህ በኋላም ሆነ ፕሮግራሙ በተመለከተ ያየኸው ነገር ምንድን ነው? በትክክል ይህን ሀሳብ በተመለከተስ በብልጽግና ላይ ምን ያመጣው ነገር አለ ብለህ ታስባለህ? አሁን ኢትዮጵያ ውስጥ ባለው ሁኔታ ላይ ብዙ ሰዎች ብዙ የሚከራከሩ አይመስለኝም። አብዛኛዎቹ የአንድ ሀገር መንግስትና የአንድ የህዝብ የአንድ ሀገር ደህንነት ጤናማነት መለኪያዎች አሉ። በተለይ በኢኮኖሚ፣ በፖለቲካ፣ በአስተዳደር፣ በዲፕሎማሲ፣ በጸጥታ፣ በእንደዚህ አይነት ጉዳዮች ላይ ነው። አንድ ሀገር የተረጋጋ ሀገር ነው፣ በእድገት ላይ ያለ ሀገር ነው፣ ወደፊት እየተራመደ ያለ ሀገር ነው ለማለት የምትችለው እነዚህ መለኪያዎች ላይ በአብዛኛው ሰው የሚስማማበት ነገር አለ። ይሄ በቁጥር የምትለካውን ነገር አለ፣ በስሜትም የምትለካው አለ። ሰው ምን ይሰማዋል በሚለው ነገር ላይ ይሄ በቁጥር ያለው ይሄ ኳንቲቴቲቭ የሆነ ኤቪደንስ አለ። እንዲሁ ደግሞ ኳሊቴቲቭ የሆነ ከሰው የምታገኝ የሰው ኑሮ እንዴት ነው ያለው ለማለት ይቻላል። አንዳንድ ጊዜ ሁለቱ ይለያያሉ። አንዳንዴ በቁጥር ጂዲፒው አድጓል ብለህ እያለ ለሰው ግን የሚሰማው ሌላ ነገር ሊሆን ይችላል። አሁን ግን በኢትዮጵያ ውስጥ በእነዚህ ጉዳዮች ላይ ብዙ የተለያየ ነገር ያለ አይመስለኝም። ምናልባት የብልጽግና ደሴት አለ፣ የብልጽግና ደሴት አለ፣ ሁሉ ነገር በልጽጓል፣ ሁሉ ነገር ትክክል ነው የሚልህ አለ። አብዛኛው ሰው ግን አንተም የምታናግራቸው እኔም የማናግራቸው የማገኛቸው አገር ደርሰው የሚመጡ በስልክ የምናገኛቸው እንዲሁ ሊሰማህ የሚችሉ ነገሮችን ካየ ሀገሪቱ ጥሩ ሁኔታ ላይ አይደለም ያለችው። ሰው መኖር አቅቶኛል የሚለው ነገር አሁን በሀገር መሪዎች ዘንድ ነው እንጂ ያልሰማው። ሐኪሞች ጥሩ መኖር አለባቸው፣ እንዲያውም ከአብዛኛው ህዝብ በላይ መኖር አለባቸው የምትል ራብን፣ ቤት ኪራይ መክፈል አቃተን፣ ትራንስፖርት መክፈል አቃተን የሚሉበት ሁኔታ ላይ ነው ያለው። ይሄ ራሳቸው የተናገሩት ነው። ሚዲያ ላይ ፌስቡክ ላይ የፈጠርነው አይደለም። ብልጽግና ደሴት ሰዎች እንደሚሉት ፌስቡክ ላይ ነው የሚሉ አይደለም። ፌስቡክ ላይ አይደለም፣ በሆስፒታሎቹ ነው ያለው። ይሄ አንድ አመላካች ነው። የቁጥሩን ምናምኑን ብንተው ልልህ ነው። ይሄ አመላካች ነው። መኖር የሚችሉበት ደረጃ ላይ አይደለም። ነጋዴዎች ከሀገር ወደ ሀገር ሄደው መነገድ አለባቸው። ያንን እያደረጉ አይደለም። አርሶ አደሮች አሁን ትናንትና የሰማሁት አንድ ሪፖርት አለ ከአማራ ክልል። መቼም በጤፍ በምን ያንን ሀገር የሚመግበው የአማራ ክልል ነው። እነሱ የሚሉት በጦርነቱ ጊዜ ማረስ ስላልቻለን ምርታችን ዝቅ ብሏል። አሁን ደግሞ በማዳበሪያ እጦት ምክንያት ምርታችን ዝቅ ብሏል። የሚቀጥለው ዓመት ከዚህ የባሰ አሁን ካለንበት ሁኔታ የባሰ አደጋ ሊኖር ይችላል ብለው አርሶ አደሮቹ ራሳቸው ናቸው ይህንን የሚናገሩት። የፌስቡክ አይደለም ይሄኛው። መታገት በየቦታው ስላለ፣ ግድያ በየቦታው ስላለ፣ ጦርነት በትልልቁ ቦታዎች ስላለ ጥሩ ሁኔታ ላይ አይደለም ያለችው። ይሄ እንግዲህ በኢኮኖሚና የሰው ኑሮ እንዴት ነው በሚለው ነው። ፖለቲካና አስተዳደሩ ያው አሁን ነካክቸዋል። ፖለቲካው የሌላ ሀገር የሌላ ደሴት ፖለቲካ ነው እየተካሄደ ያለው እንጂ ኢትዮጵያ ውስጥ ያለው ሌላው ህዝብ የሚኖርበት ተቃዋሚ በሌለበት ሌላ ድምፅ በሌለበት ኢቨን በፓርቲ ውስጥ እንኳን ከብልጽግና ፓርቲ ውስጥ እንኳን ስለ ኢትዮጵያ የሚናገር አንድ ሰው ብቻ ነው ያለው። ሌላው ሁሉ መናገር የለበትም። ወይንም ደግሞ መከላከያ ሚኒስትሯ ትናገራለች፣ የፖሊስ አዛዡ ይናገራል፣ የሰላም ሚኒስትሩ ይናገራል። ሁሉም አንድ ነገር ላይ ይስማማሉ። ሀገሩ ሰላም ነው ይላል። ሀገሩ ሰላም ነው፣ ሁሉ ወረዳዎች ከአንድ ተኩል ወረዳ በስተቀር ይላል። ምን ማለት እንደሆነ
ወረዳ ተኩል በስተቀር አብዛኛው በሙሉ ሰላም ነው ይልሃል። መጨረሻ ላይ ደግሞ ያንን ሁሉ ጠቅልሎ ለ4 ሰዓት የሚናገር ጠቅላይ ሚኒስትር አለ። ይሄ ነው እንግዲህ በኢትዮጵያ ውስጥ ይሄ ነው ኑሮ ብሎ ሊፈጥሩልህ ይሞክራሉ። ግን በአማራ ክልል ሁሉም ቦታ እያስተዳደሩ አይደለም። በኦሮሚያ ብዙ ቦታ እያስተዳደሩ አይደለም። በተለያዩ ቦታዎች አስተዳደር የለም የሚለው በሰፊው የሚነገርበት ነው። ይህ እንግዲህ ህዝቡ የሚኖርበት ነው። በዚህ በኩል አልቀጥልም። የጠየቀኝ ጥያቄ ስለ ስብሰባው ስለሆነ ሀገር ውስጥ መንቀሳቀስ አትችልም። ሀገር ውስጥ እንደዚህ አይነት ሁኔታ ያለ ለመናገርም አትችልም። ወጥተህ ራበኝ እንኳን ማለት እንደ ወንጀል የሚቆጠርበት በሆነበት ጊዜ በየነ መረብ በኩል ትዕይንተ ህዝብ ማድረግ ታስቦበት የተደረገ ነው። ጥሩ ቴክኖሎጂን የመጠቀም መንገድ ነው። ሀገር ውስጥ ያሉ ሰዎችም ደግሞ እንዲሰሙት አድርጓል። ስለዚህ 500,000 600,000 ሜይ ቢ ከዛ በላይ በሳተላይት ህዝብ አይቶታል። ለካስ ይሄም አለን ወደ ማለት አንድ ላይ ብትመጡ ብትስማሙ፣ የተለያየ ሀሳብን ቢኖራችሁ አንድ ላይ ብትመጡ የሚለው ድምፅ ምናልባት መልስ ስላገኘ ተስፋን ጭሯል እላለሁኝ። በአንድ በኩል በሌላ በኩል መንግስት ደግሞ የማስታወቂያ ሚኒስትር ነው የሚባለው፣ የኮሚኒኬሽን ሚኒስትሩ ነው። የጠቅላይ ሚኒስትሩን ንግግር ሰው እንዳይሰማው ሆነ ብለው ያደረጉት ነው አለ። ኦኬ፣ አሁን ይሄንን መናገር አለበት እሱ። ይሄንን ጠቅላይ ሚኒስትሩን ህዝቡ እንዳይሰማው እኮ ህዝቡ መርጦ ሌላ እንዲሰማ አደረጉ እኮ። ውድድር እሱ አይደለም ወይ? በዚህ ውድድር ደግሞ ተዘርረው ነው የተሸነፉት የሚመስለኝ። በዚህ ውድድር ሰው በአብዛኛው ያሳየው ይሄኛውን ለመስማት ነው። በነገራችን ላይ እኔ በበኩሌ ያቀረብኩት ሀሳብ ምንድነው፣ የመብት ትግል እስካሁን ድረስ ሲካሄድ ነበረ። ያ የመብት ትግል ለጊዜው ለመብት ትግል እንኳን የምትታገልበት ሳይሆን የህልውና ትግል ነው አሁን ያለው። ሰው ለመኖር ብቻ ነው መንቀሳቀስ ያለበት። ስለዚህ እሱን ወደ ጎን ትቶ ለሰላም መስራት ግዴታ ሆኗል ነው። ሁለተኛ የህዝብ ጥያቄ ነው። አሁን ሰላም የህዝብ ጥያቄ ሆኗል። እንዳልኩ አርሶ አደሮቹም፣ አርብቶ አደሮችም፣ ነጋዴዎችም፣ የመንግስት ሰራተኞችም፣ መምህራንም ሁሉ ሰላምን የተጠማበት ጊዜ ላይ ስለ ሰላም የሚናገር ጦርነት ይቁም፣ የተጀመረው ብቻ ሳይሆን ሊጀመር ያለው ጦርነትም ይቁም የሚለው ሀሳብ እኔ በምን በኩል ጥሩ አይደለም ብሎ ሰው ሊከራከርበት እንደሚችል እኔ ከብልጽግና ደሴት በስተቀር ለምንድን ነው አንድ ላይ የመጡት የሚለው ነገር በምን አይነት መንገድ ትክክል አይደለም እንደሚባል እኔ አላውቅም። እኔ ጥሩ ጅማሬ ነው፣ የሚቀጥል እርምጃ መወሰድ አለበት ብዬ ገምታለሁ። አመሰግናለሁ ፕሮፌሰር። አንድ ዋነኛ ጉዳይ ከሰሞኑን በተለይ ይህን አንድ ወር አነጋጋሪ የሆነ ጉዳይ አለ። እሱም የኤርትራ አገዛዝ ፕሬዚዳንት ኢሳያስ አፈወርቂ በኤርትራ ነፃነት ቀን ላይ ያደረጉት ንግግር በተመለከተ ያነሱት ሀሳብ ዋነኛው ሀሳብ ምንድነው? ኦሮሞማ የሚለውንና ቃል በቃል እሳቸውም የኦሮሞን ሕዝብ የማይተካ የኦሮሞማ መንግስት ነኝ የሚል ኃይል በሚል ገልጸዋል። የአብይ አህመድን አገዛዝ ማለት ነው። ይህን በተመለከተ መጀመሪያ ስትሰማው ምንድን ነው የተሰማህ? የጻፍከውም አለ። በእርግጥ ምን ለማለት ነው ኢሳያስ አፈወርቂስ የፈለጉት የሚለውን ጨምሮ ኢሳያስ ይህን ለማለት ያስገድዳቸው ነገር ምንድን ነው? ፕሮፌሰር ወደ ዋና ሀሳቡና ወደ አብይ ኦሮሞ ሀሳብ በዲቴል እንመጣለን። ግን ኢሳያስ የአብይ አህመድን መንግስት የኦሮሞማ መንግስትና አገዛዝ ሲለው ከምን ተነስቶ ነው ብለህ ታስባለህ? እንግዲህ ያው የኦሮሞማ መንግስትና አገዛዝ አይደለም የሰማሁት። አንተ ቅድም እንዳልከው ነው የሰማሁት። እኔ የሰማሁት ፕሬዚደንቱ ያለው ከኦሮሞ ህዝብ ጥቅም ጋር የማይሄድ ከኦሮሞ ህዝብ ደንታ ያልሆነ ኦሮሞማ ርዕዮተ ዓለም አይዲዮሎጂ ይዘው ነው አካባቢውን በነውጥ እየመቱት ያሉት ነው የሚለው ዘርዘር አድርጎታል። አንዴ የናይል ውሃ ይላሉ፣ አንዴ ቀይ ባህር ይላሉ፣ አንዳንዴ ደግሞ የኩሽና የሴም ይላሉ። የኦሮሞማ ከኦሮሞ ህዝብ ጋር የማይሄድ ኦሮሞማ አድርገው አካባቢውን እያናወጡት ነው። ይሄ ነው በዚህ ማዕቀፍ ውስጥ ነው ይሄንን የተናገረው። ለምንድን ነው የተናገረው? አሁን ሰው ለምን እኔ ሮያል ዳፕ እንደሚሆን ያልገባኝ
አሁን ስለ ኦሮሞማ ከወሰድክ ስለ ኦሮሞማ የተናገረው አንደኛ ከኦሮሞ ህዝብ ጋር የማይገናኝ ነው ያለው። እኔም እንደሱ ስል ነው የነበርኩት። 7 ዓመት ይሄንን ስል ነው የነበርኩት። አይገናኝም ይሄ ከኦሮሞ ህዝብ ጋር። የኦሮሞ ህዝብ ከአካባቢው ጋራ ከህዝብ ከወንድሞቹ ጋራ አብሮ ከኖረው ህዝብ ጋራ አብሮ በሰላም መኖርና የመብቱን ይገባኛል የሚለውን የመጠየቅ ካልሆነ በስተቀር ከህዝቡ ጋር ጠላትነት የለውም። እነዚህ ግን ከሁሉ ህዝብ ጋር እያጣሉት ነው። በኦሮሞ ህዝብ እየተንቀሳቀሱ ከህዝብ በተለይ ከአማራ ህዝብ ጋራ ከትግራይ ህዝብ ጋራ እያጋጩት ነው ብዬ ስናገር ነው የነበረው እና 7 ዓመት ነው ስናገር የነበረው። ኢሳያስ ከዛ ስለተናገረ ትክክል አይደለም ለማለት አልችልም። ይሄ ኢሳያስ አፍ የወጣ ነው። እኔ መጣለው እንዳልኩ ምንድነው የተሰማ ላልከው ብቻ መልስ ልስጥህና እና ይሄንን እኮ ሲሉ የነበሩት ጦርነት እናውጃለን፣ አሰብን እናስመልሳለን፣ ጦርነት ማወጅ አለብን ብለው የጦርነትን ታምቡር እየመቱ ያሉት የብልጽግና ሰዎች ናቸው። ይሄንን ደግሞ ለምንድን ነው የምታደርጉት በሚባለው ጉዳይ ላይ ካፈንን ሽፍታዎች ተስማምተው ነው ይሄንን ያደረጉት። በደል ተደረሰብን፣ ካለበለዚያ መኖር አንችልም፣ ህልውናችን የሚረጋገጠው አሰብን ስናገኝ ብቻ ነው ወይም ከሶማሌ ጋር ስናገኝ ብቻ ነው የሚለውን የጀመሩት እነሱ ናቸው። አሰብን ይኸውልህ ምንድነው ያለው የኦሮሚያ ፕሬዚደንት? በሚቀጥለው ዓመት ብልጽግናን ያቋቋም ነው አለ። አንድ ቀን ብልጽግናን ያቋቋም ነው የኦሮሞማን ለማስፋፋት ነው አለ የኦሮሚያ ፕሬዚደንት ሽመልስ። እኔ ብዙ ስማቸውን የኦሮሚያ ፕሬዚደንት ደስ ብሏል። በሚቀጥለው ዓመት ደግሞ ቀይ ባህር ላይ የኩሽ ህዝቦች ጫፍ የሚደርሰው እስከ ባህሩ ስለሆነ እሬቻን ሄደን እዛ እናከብራለን ያለው እሱ ነው። በዚህ ምክንያት ነው ያለው። ኦሮሞማን እንደ አይዲዮሎጂ ይዘውበት እኛንም ከኛ ጋር ግጭት ለመፍጠርም እየሄዱ ነው ያለው። ካሰብክበት ኢሳያስን የመውደድና የመጥላትህን ኢሳያስን ፊቱን ስታይ የሚሰማህን ስሜት ወደ ጎን ተው እና እዛ ላይ ምንም ነገር መልስ መስጠት የለበትም፣ በዚህ ጉዳይ መናገር የለበትም ለማለት አይቻልም። የጀመሩት እነሱ ናቸው ልልህ ነው። አሁን እዚህ ላይ ያዥም ልናገር የኩሽና ሴም ያለውን እሱ ላይ ልጨምርበት፣ እዛ ላይ ብዙ ስላልቆየ የብልጽግና ሰዎች የሚሉት የሰሜን አንድነት አለ፣ አማሮችና ተጋሩ አንድ ላይ ሆነው በኤርትራ ተደግፈው በኦሮሞ ላይ የተነሱ ነው እያሉ በየቀኑ እያወሩት ነው። ይህንን እያወሩ ነው። ሰሜኖቹ ማለት እንግዲህ አማራና ትግራይና ኤርትራ ማለት ነው። አሁን ደግሞ እነሱ ወደ ምን በሚወስዱበት ጊዜ የኢትዮጵያ ጠቅላይ ሚኒስትር ያለው የአፋርን ህዝብ አንድ እናደርጋለን ነው ያለው። የአፋርን ህዝብ ከጅቡቲም ከኤርትራም ከኢትዮጵያም ያሉትን አንድ ያደርጋቸዋል እሱ። በዚህ ምክንያት ጅቡቲ የኢትዮጵያውያንን ከጅቡቲ ማባረር ጀምራለች። ከጅቡቲ ኢትዮጵያውያንን ዲፖርት ያደርጉ የነበረው እኛም ጋር አፋር ውስጥ ገብተው የራሳችንን የውስጥ ሁኔታችንን እያመሱት ነው። ጅቡቲን ተነክታለች በዚህ ነገር ላይ። ኤርትራም ላይ የሚሉት ይሄ ወደብ ይሄን ታውቀዋለህ አንተም ታውቃለህ። ይሄ ወደብ አሰብ ወደብ የአፋር ነው። አፋሮች ናቸው የሚኖሩበት። የአፋር ነው። አፋር ደግሞ ኩሽ ነው። እና ምን ያደርግ ኢሳያስ? ፕሮፌሰር በደንብ እናብራራው። ልክ ነው። ኦኬ፣ አሁን በአልከው መሰረት ግን ተጨማሪ ሀሳቦች መፈታት ያለባቸው አሉ። የአፋርን ህዝብ አንድ እናደርጋለን የሚለው የጠቅላይ ሚኒስትሩ ንግግር በእርግጥ ምንጩን አላገኘውም፣ ግን በደንብ ሚዲያ ላይ ቀርቧል። ግን አንድ ደግሞ ከዚህ የተሻለ ማስረጃ የኤርትራ አፋሮች በአፋር ክልል ትጥቅ ትግል እንዲጀምሩ እንቅስቃሴ ቢሮ እንዲሰጣቸው አድርጓል። ከዛም የኤርትራ ተቃዋሚዎችን ብርጌድና አመዱ የሚባል ንቅናቄ በመላው ዓለም ሲደረግ የነበረ ጸረ ኢሳያስ ንቅናቄ እንደዚሁ በአዲስ አበባ ጉባኤው እንዲያደርግ ጽሕፈት ቤትም እንዲያገኝ ተደርጓል። በዛ ልክ ደግሞ ከአፋርም ደግሞ አንድ የቢሮ ኃላፊ እንደዚሁም ከጓዶቻቸው ወይም ወጣቶችን ይዘው ወደ ኤርትራ ለትግል መሄዳቸው ደግሞ በተመሳሳይ ተሰምቷል። ምናልባት ይህ የሰሜንና የኩሽ ወይም ደግሞ የሴምና የኩሽ የተባለው አሁንም የባህር በር ተብሎ የሚወራውን ነገር ስንመለከት ኢሳያስ አፈወርቂ ያደረጉት ንግግር ምሳሌ
የኦሮሞን ህዝብ ጥቅም የማያስጠብቅና የማይመለከት ኦሮሞማ የሚባል ቡድን ማለታቸውና ሴሜቲክና ኩሽቲክ ማለታቸው ያን የሰሜንና የደቡብ ፖለቲካ ጫፍ ለመድረሱ ወይም ደግሞ ቅርጹን ለመቀየሩ ማሳያ ሊሆን ይችላል ብለን መናገር እንችላለን ፕሮፌሰር? አዎ አሁን እንዳልኩ የአቶ ኢሳያስን የፕሬዚደንት ኢሳያስን ማንነትና የእሳቸውን ፖለቲካ ወደ ጎን ልተው እና አንተ ለጠየቀኝ ጥያቄ ነው መልስ እየሰጠሁ የነበረው። ማለትም የተናገሩት ይሄንን ኢሳያስ ለምንድን ነው የተናገሩት ሲባል የጦርነት ድባብ አለ፣ የጦርነት ፕሮፓጋንዳ በየጊዜው አለ። ጠቅላይ ሚኒስትሩ በቅርብ ሲናገር እርምት እንሰጥበታለን፣ አሰብን እንመልሳለን የሚለው የቆየ አሁን ከዓመት በላይ የሆነ ፖለቲካ ነው። በዚህ ላይ የኤርትራ ፕሬዚደንት ለራሳቸው የሚጠቅመውን ነገር ከመናገር በኋላ ይቆጠባሉ። ለራሳቸው መዘጋጀትን አይዘጋጁም ለዚህ ጦርነት ብዬ አልልም። ከኢትዮጵያ ወገን ግን እኔ ሳየው ከኢትዮጵያ ወገን ነው ይሄንን የማየው። ሰሜንና ይሄ ሴማውያንና ኩሻውያን የሚለው አደገኛ ነው፣ እጅግ ክፉ አደገኛ ነው። የፖለቲካ እንትኑን አይደለም በዚህ አይነት ንግግር መናገር ትክክል አይደለም። ኢሳያስ ለምንድን ነው የተናገሩት ላልከኝ ጥያቄ መልስ ይሄ ሁኔታ ስላለ ነው። የጦርነት ስላለ እሱም የራሱን ጥቅም ለማስጠበቅ የራሱን ተሰሚነት ለማድረግ የማያደርገው ነገር የለም እሱ። ነገር ግን ይሄንን የጀመሩት ይሄንን ጦርነት ካልሄድን አሁንም እያሉ ያሉት ጠቅላይ ሚኒስትሩም ብለዋል፣ ቺፍ ኦፍ ስታፉም ብለዋል። እኔ አላምንበትም እሱን። ይሄ የአሰብን በግድ በጦርነት ወደ ኢትዮጵያ እናስመልሳለን የሚለውን ነገር ሌላ ጦርነት ያስፈልጋል የሚለውን አስፈላጊ ነገርም አይደለም ትክክልም አይደለም። ከዚህ ለ7 ዓመታት ሲገደል የነበረ የኦሮሞ ወጣት የአማራ ወጣት ሲገዳደል የነበረ ሁሉ እንዲቀጥልበት ስለማልፈልግ ይሄን ነገር እኔ ትክክል አይደለም እላለሁ። አቶ ኢሳያስ ግን የሚናገረው ከራሱ አንጻር ነው፣ ያንን እረዳለሁ። እሱን ግን እኔ አልሄድበትም። ከኛ ወገን ግን ከኢትዮጵያ ወገን ግን ሳየው ሰሜንና ኩሽ የሚለውን የሚያወሩት የኛዎቹ ናቸው፣ የኛው ሀገር መሪዎች ናቸው። ኢሬስፖንሲብል ነው እንደዚህ አይነት ንግግር። ከጅቡቲም ከኤርትራም ጋራ የሚደረገው ነገር ትክክል አይደለም። ይሄ አሁን ያልከው ከአፋርም በኩል እያስታጠቀው በእንደሱ አይነት መሄድ ትክክል አይደለም በእኔ አስተሳሰብ። አሰብ ለኢትዮጵያ የምትሆን ከሆነ ከኢትዮጵያ ጋር የሚሰራ ከሆነ ሌሎች መንገዶች አሉ በንግግር የሚደረጉ። ኤርትራስ ምን ታደርጋለች? አሰብን ለብቻ ምን ይጠቅማታል? ስለዚህ ለሁለቱ ሀገሮች በሚጠቅም መንገድ ሀሳቢ መንግስታት ባሉበት ሊመጣ ይችላል። ጦርነት ግን አስፈላጊ አይደለም። ጦርነትን ነው እየተቃወምኩኝ ያለሁት። መልካም ፕሮፌሰር፣ እዚሁ አካባቢ አሁን የወደብ ጥያቄ የሚመስለው ነገር ግን የህወሓትና የሻዕቢያ ጥምረት ተብሎ እየተገለጸ ያለም አዲስ እንቅስቃሴ ያለ የሚባል አለ። ሰሜኖች ተደራጁብን መጡብን የሚለው ከጠቅላይ ሚኒስትሩ ጀምሮ በወታደራዊ አመራሮች ጭምር እየተነገረ ያለ ግልጽ እንቅስቃሴ አለ። ዛሬ እንኳን ፊልድ ማርሻል ብርሃኑ ጁላ በምክር ቤት ውስጥ በባህር ኃይልም በሁሉም ዝግጅት አድርገናል እና የትኛውም ቦታ ላይ እንዋጋለን የሚል ግልጽ ለፓርላማ ሲያቀርቡ ተደምጠዋልና በአንጻሩ ደግሞ ትላንትና የሰማናቸው አንድ የትግራይ ጀነራል ደግሞ በአፋር ሌላ የነፃነት ኃይል ከህወሓት ነፃ የሆነ ትግራይን መፍጠር የሚፈልግ ሌላ ወታደራዊ ኃይል ከቲዲኤፍ አባላት እያሰለጠንኩ ነው የሚል ግልጽ ወታደራዊ እንቅስቃሴ አለ። በሌላ በኩል ከአማራ ክልል ጋር ተያይዞ ከወልቃይት ጋር ተያይዞ አለ፣ የፋኖ የራሱን አለ፣ የመንግስት ወታደር አለ። ይህን እንዴት ነው የምታየው ፕሮፌሰር? እንደዚህ አይነት ነገሮች በዓለምም ሲከሰቱ አሁን ላይ በምስራቅ አፍሪካ ላይ አዲስ እየሆነም ያለ ይመስላልና ምንድን ነው የሚሰጥህ ምስል? እንደዚህ አይነት ነገሮች በአንድ ክልል ላይ ለሁለት ከፍለህ ሆነ ብለህ ስታጣላ ሆነ ብለህ ስታጣላ እኔ መንግስት የኢትዮጵያ መንግስታት ከሽፍቶች ጋር እንዋጋለን ሲሉ ሽፍትነትን እንዋጋለን ሲሉ ሰምቻለሁ። ግን እኔ በደርግ ጊዜ አውቃለሁ፣ ወረበታለሁ። ሆነ ብሎ ትግራይን ለሁለት ከፍሎ ትግራይን ከትግራይ ጋር ሲያጣላ አላየሁ። በደርግ ጊዜ ሆነ ብሎ ወይም አማራ ጋር ከፋፍሎ እኔ እኮ ምንድነው ይሄ ሪዞርት ሰርቼላችኋለሁ የተቃወመ እኮ ኦሮሞ አይደለም ጎጃም አይደለም የሚለው ንግግር አይነት እንደዚህ አይነት
እንደዚህ አይነት ንግግር አሁን ብቻ ሳይሆን ለነገም ለትውልድም ክፋትን እየቀበረ የሚሄደውን አይነት አይቻላትም። ይህን አላየሁም። ወይንም ሆነ ብለህ አፋርና ሶማሌን በምድር ላይ ስታጣላ አላየሁኝም። እንደሱ አይነት ነገር በፍጹም አላየሁኝም። ሆነ ተብሎ የሚደረግ ነገር ነው በኢትዮጵያ ውስጥ እየተደረገ ያለው። አሁን ኢትዮጵያ 7 ዓመት አልተዋጋችም። የጦርነት 7 ዓመት ተዋጋች። ከትግራይ ጋር ሚሊዮን ሰው ተገደለ፣ ተፈናቀለ፣ ሁሉ ነገር ተበላሸ። የኢትዮጵያ ኢኮኖሚ በዚህ ምክንያት ዳሸቀ። እድገቷ ወደኋላ ቀረ። ተማሪዎች ከትምህርት ቤት ወጡ። መምህራን መክፈል አልቻሉም። ዛሬ ዩኒቨርሲቲዎችን ማብላት አልቻለም። ለዛውም 3% ነው 2% ብቻ እያሳለፈና እያስገባ። በጦርነቱ ያልመጣ መዘዝ የለም በኢትዮጵያ ውስጥ። አሁንም ግን ጦርነት ያስፈልገናል። አሁንም እንሄድበት። ለምሳሌ አማራ ክልል እንወሰድበት። የአማራ ክልል ላይ ጦርነቱን በሚጀምሩበት ጊዜ ትጥቅ ካላስፈታው ብሎ ጦርነቱን በሚጀምርበት ጊዜ የብልጽግናው መንግስት በ6 ወር ስቴት ኦፍ ኤመርጀንሲ አድርገው ነው 6 ወር። አሁን ወደ 2 ዓመት ሊደርስ ነው ያ ጦርነት ከተጀመረ። የኃይሉን ሚዛን እኔ እገምታለሁ፣ እዛ የለሁም፣ ግን ይሰማኛል። ከጀነራሎች ንግግር ሰማለሁ። አንዴ እንወጣለን፣ ያስረክበን እንወጣለን ያሉ የክልሉም መሪዎችን እሰማለሁ። ህዝብን ተነስና ለራስህ ተዋጋ እያሉት ነው። መንግስት ምን እየሰራ ነው? ህዝብን ተነስና ለራስህ ተዋጋ የሚለው። አዲስ አበባም ያለውን የጠቅላይ ሚኒስትሩን ንግግር በደንብ ከሰማኸው እኔ እኮ ህልሜን ኖሬያለሁ፣ እኔ በ7 ዓመት ሁሉን ነገር አደረገ፣ ከዚህ በኋላ ትቼ በሄድም የሚለው የተስፋ መቁረጥ ንግግሮች በደንብ እየታዩ ነው። 2 ዓመት ወጋ። ኦሮሚያ ውስጥ ይሄው 7 ዓመት ወጋ። አሸነፍክ ወይ? ስለዚህ በዚሁ ይሄ ውጊያ ያለ ለዛ ምንም መልስ ሳትሰጥ ደግሞ ከኤርትራ ጋር ከፍታለሁ፣ ከኤርትራ ጋር ጦርነት ከፍታለሁ ይላል። ለምንድን ነው በጦርነት ብቻ የምንታመሰው? ለምንድን ነው ሰው እየተገዳደለ የሚያልቀው? እና ይሄ ሁኔታ ውስጥ እያለን ሌላ ጦርነት መፈለግ እኔ ለምን ምክንያት እንደሚጠቅም እውነቱ አላውቅም። ግን ይህን እየተነጋገርኩ የጥያቄህ እንትኗ ጠፍታብኛለች። ምን አይነት ጦርነት ነው ሊሆን የሚችለው ቢከሰትስ ፕሮፌሰር? እና ምን አይነት ክስተትስ ነው ሊሆን የሚችለው ጠቅላላ በቀጠናው? አሁን እኔ የምሰማው ጦርነቱ በአንድ በኩል በምዕራብ ትግራይ በኩል ነው የምንገባበት ነው። ዋናው አንዱ ፍላንክ የጦር እንትኑ ፍላንኩ የሚሄደው በዛ ነው። አንደኛው ደግሞ በአሰብ በኩል ነው። በአሰብ በኩል የሚሄደው ጦርነት ያኔ በደርግ ጊዜም ከፍተኛ ሽንፈቱ የመጣ በዛ ነው። ለምንድን ነው? ለጦርነት የሚያመች መልክዓ ምድር አይደለም፣ ውሃ የለም። የኢትዮጵያ ወታደር አሰብን ለመውሰድ ከኢትዮጵያ በአፋር በረሃዎች ውስጥ አቋርጦ ውሃ በሌለበት በዛ በ100 ዲግሪ ሙቀት እየተቀጠቀጠ ነው መድረስ ያለበት። ስለዚህ አሰብ አካባቢ በሚደርስበት ጊዜ ደክሞ ጠምቶት ጉልበቱ ሁሉ ጠፍቶ ነው የሚደርሰው። ከሚሊተሪ ስትራቴጂ አንጻር ሳየው ይሄ ጦርነት በጉልበት ወስደዋለው የአሰብን የሚለው ጦርነት እኔ መጀመሪያውም አስፈላጊነቱ አልታየኝም። ሁለተኛ ነገር ደግሞ በየት በኩል ነው የሚሄዱት? አሁን በእነዚህ ሁለቱ ነው የምንሄደው ብለዋል። ሁለቱም የሚያመች አይመስለኝም። ካልሆነ ደግሞ ትግራይን ይዞ ነው የሚሄደው። ትግራይ ውስጥም እየከፋፈልክ በአፋር ውስጥ እንዴት ሆኖ ነው መንግስት ሌላ ተቃዋሚ ታጣቂ በሌላ ክልል ላይ መንግስት እንዴት አድርጎ ነው የሚጀምረው? እኔ ከመንግስት ጋር አይደለሁም ማለት ጀነራል አይደለም። እኔ የኢትዮጵያ መንግስት ለምን ፈቀድክ ታዲያ? የገዛ ራስህን አንድን ክልል በጦርነት ስታምሰው የነበረውን የራስህን ክልል እሱን በጦርነት እዋጋለሁ 4 ክፍለ ጦር ነው 4 እንትን አድርጋለሁ ሲል የኢትዮጵያ መንግስት ዝም ማለት አለበት? በዚህ ላይ ዝም ማለት አለበት? የለሁበትም ለማለት አይችልም ነው የምልህ። ህግ አስከባሪ ነኝ የሚል ከሆነ ህግ አስከባሪ ነው ማቆም አለበት። ኢትዮጵያ ውስጥ በፖለቲካ ችግሮች ጦርነት ውስጥ የመግባቱ ሂደት ቢቀውም ነው የሚሻለው። አሁን ግን በዚህ ጦርነት እንሂድ ካሉ እነሱ እንደሚሉት የኢሳያስ ጦር ተዋጊ አይደለም፣ ውጊያ አይችልም። ይሄን አይተናል፣ አብረን ተዋግተን። ትንሽ ጠንከር ያለው የመካናይዝድ ጦሩ ነው። እሱን ደግሞ በድሮን እንቀጠቅጣለን።
በድሮን ቀጥቅጠን ካጠፋ ነው ኢሳያስ መንግስቱ ይወድቃል ነው። መንግስቱ አስመራ ላይ ቢወድቅ እነሱ እንደሚሉት ኢሳያስ ናቅፋ ቢሄድስ፣ ቃሮራ ቢሄድስ፣ ድሮ እንዳደረገው እዛ ቢሄድስ ጦርነቱ አለቀ? መልሳችሁ አስተካከላችሁት። ስለዚህ ሌላ 30 ዓመት ጦርነት ደግሞ ልንጀምር ነው። ችግር የመፍጠሪያ ጦርነት ነው የሚሆነው እንጂ ችግርን የመፍታት ጦርነት ሊሆን የህወሓትና የኤርትራ ኃይሎች ጥምረት በዚህ ውስጥ ምን አይነት መልክ ነው ሊኖረው የሚችለው? ገና ከውጊያው መጀመሪያ ፕሮፌሰር እሱን እኮ ነው በትግራይ ላይ ምንድን ነው የሚሆነው የሚለውን ነገር አሁን ከኤርትራ ጋር ሆነን አንዋጋም ነው ያሉት። ከኤርትራ ጋር ሆነን ኢትዮጵያን አንወጋም ነው ያሉት። እኔ ተጣመሩ የሚለው ነገር እኔ ውስጡ ስለሌለው አላውቅም፣ ግን የሚያደርጉት ግንኙነት አለ። ያ ግንኙነት ደግሞ ለእኔ እንደሚመስለኝ ግንኙነቱን እያደረጉ ያሉት በምክንያት ነው። ያም ምክንያት ከደቡብ አሁንም ጦርነቱ አልቀረም። አሁን አንተ እንደምትለው ጦር እያደራጀበት ነው። ከትግራይ በኩል በደቡብ በኩል በምዕራብ በኩል ምዕራብ ትግራይ በሚባለው ላይ የተከዜ ጦር እያለ የኢትዮጵያ መከላከያ ጦር እያደራጀ ነው የተከዜ ዘብ እያለ። ከዚህ በፊት ይሄ ከበባ አድርጎ አስርበው መፈናፈኛ አሳቶ ነው የቀጠቀጠው ትግራይ። ስለዚህ ከዛ ለመውጣት የትግራይ መሪዎች ከዚህ ያ ከበባ እንደገና እንዳይጣልባቸው ከኤርትራ ጋር ብቻ ሳይሆን ከአማራ ፋኖዎችም ጋር እየተገናኙ ነው። ከበባው እንዳይፈጸምባቸው ከተማውን ለመስበር እየተንቀሳቀሱ ነው ያሉት። በጦርነቱ ግን ከዚህ በፊት ልክ የፕሪቶሪያ እንደተፈረመ የፈራሚዎቹን ቢሮ አስገብቶ የኢትዮጵያ ጠቅላይ ሚኒስትር አሁን ጦርነት እንሄዳለን፣ ኢሳያስን አስወግደን አሰብን ወደ ኢትዮጵያ እንመልሳለን ብሎ የትግራይ የጦር መሪዎችን አነጋግሯል። ኖ ለአሰብ ብቻ ብለን አሰብን ወደ ኢትዮጵያ ለማስመለስ የሚሞት ትግራይ የለም ብለው ነግረውታል። ከዛ በኋላም ብዙ ጊዜ ነግረውታል። እኛ አንወግንም፣ ጦርነትን ከኤርትራ ጋር ሆነን አንወጋም፣ ከኢትዮጵያ ጋር ሆነን ኤርትራን አንወጋም። ግንኙነት የፈጠሩት ለእኔ እንደሚመስለኝ ከሚታየኝ ነገር ግንኙነቱን የፈጠሩት ከበባ እንደገና እንዳይሆን ነው። እዚህ ላይ መልሼ ልድገም፣ ከኤርትራ ጋር ብቻ ሳይሆን ከአማራ ፋኖዎችን ጋር ግንኙነትን እየፈጠሩ ነው። ከበባ እንዳይኖር፣ ሁለተኛ እንዳይደገምባቸው። ያ ነው የሚመስለኝ። ይሄን ነው ማለት ነው የሰሜን ጥምረት የሚሉት የብልጽግና ሰዎች፣ ወይንስ ከዚህ የተለየ ሌላ የፖለቲካል ኤሊት ጥምረት አለ ብለህ ታስባለህ ፕሮፌሰር? አማራና የትግራይ ህዝቦች በኢትዮጵያ ውስጥ ካሉ ህዝቦች ውስጥ የተቀራረቡ ናቸው። በባህል፣ በቋንቋ፣ በሃይማኖት የተቀራረቡ ናቸው። መጣላት፣ መፋጀት አልነበረባቸውም። ይሄን ያደረገው የብልጽግና ነው። መፋጀት አልነበረባቸውም። አሁን ደግሞ ያ ሁሉ ሰው ከተገደለ፣ በአማራ ክልልም ጦርነት በብዛት ከተደረገና ሰው ከሞተ በኋላ፣ በትግራይም ያ ሁሉ ሰው ከሞተ በኋላ ወደፊት ግን ተጣልተን ብዙ ሰው እንዲሞት አናደርግም ብለው መነጋገራቸው መታረቅ ምን ጥሩ ነገር አይደለም እንዴ? መታረቅ አግባብ አይደለም እንዴ? ሰው እኮ መታረቅና ሰላም ማውረድ መነጋገር አስፈላጊ ነው። ከጦርነት ይልቅ ይሄ ነው የሚያስፈልገው ነው። መንግስት እኮ ማድረግ የነበረበት መንግስት ኃላፊነት ያለው ቢሆን ማድረግ የነበረበት ሁለቱ አንድ ላይ እንዲመጡና እንዲነጋገሩና እንዲስማሙና አብረው እንዲኖሩ ነው ማድረግ የነበረበት። አሁን የሚያደርገውን ነገር ትቶ መንግስት ማድረግ የሚችለውንና የሚገባውን ግዴታውን ማድረግ በማይችልበት ሰዓት እነዚህ አንድ ላይ መጥተው ሰላም እናውርድ፣ እርቅ እናድርግ፣ ከዚህ ፊት የደረገውን መጠፋፋትን እናቆም፣ ሁለተኛ እናድርግ በማለት አግባብ ያለው ነገር ነው። ትክክለኛ ነገር ነው። ለብልጽግና ግን የመጨረሻ ነው። የብልጽግና ግን መጨረሻ ነው የሚሆንባቸው ብለው ነው እነሱ የሚያምኑበት። ምክንያቱም ከዚህ ሁሉ ጋራ በእነሱ ሰዓት ሲፈልግ ከአማራ ጋር ሆኖ ትግራይ፣ ከኦሮሞ ጋር ሆኖ አማራን ይሄ ታክቲካቸው አድርገው ስላሉት እነዚህ የተለያዩና ሲያጣሉ ሲያጋጩ የነበሩት አንድ ላይ ከመጡ ያቺ የመጫወቻ ካርዳቸው አልቃለች እና ስለዚህ መጮህ አለባቸው፣ በየቦታው መጮህ አለባቸው። እየጮሁም ነው። እኔ ግን ህዝቡ ያደረገው አንድ ላይ መምጣቱ አንድ ላይ መሆኑን ያገኘው ለዛ ነው ይመስለኝ። የሰሜኖች የሚለው ግን ለአማራ ብሎ አይደለም፣ ለትግራይ ብሎ አይደለም፣ በሁለቱም ላይ ጦርነትን ያወጀ መንግስት ነው።
አሁን ደግሞ ኦሮሞን ለ7 ዓመት ሲቀጠቅጠው፣ በነገራችን ላይ በኦሮሚያ ላይ ነው የጀመረው። እኔ ከምመጣበት ከወለጋ ነው ጦርነቱን የጀመረው። አውቃለሁ ምን እየተደረገ እንዳለ። ባለፈው 6 ሰዎች ሳሲጋ የሚባል እኔ ከተወለድኩበት ከነቀምት ሳሲጋ የሚባል 10 ኪሎ ሜትር ላይ ተገለዋል። አሁን ሰሞኑን ሲደፋቸው ነው የሚውለው። አሁን ግን ከኔ ጋር ሁንና ይላል። ከኔ ጋር ሁንና ተባልልኝ። ሌሎችንም እኮ ነው የሚለው። ሌሎችንም እንዲያውም ፕሮፌሰር እዚህ ላይ ትንሽ ሀሳብ ጨምረ እንድትሰጥበት የኦሮሞ ፖለቲካ ፓርቲዎችን ጭምር እንደ አዲስ አፕሮች የማድረግ የምርጫ ጊዜም ደርሷል እና እባካችሁ ጽሕፈት ቤታችሁን ክፈቱ ብሎ የነ አቶ ዳውድ ኢብሳ ጽሕፈት ቤትን ከሰሞኑ መክፈትና በጅማም ተደረገ የተባለውና በዛ የነበሩ ውይይቱ ላይ የነበሩ ሰዎች ለተለያዩ ሰዎች ወጣው ሊንክ እናደረጉት ይሄን ነገር ማስቆም የምንችለው እንደ ኦሮሞነት ስንቆም ነው እንጂ እንደ ብልጽግና ስንቆም አይደለም፣ አንችልም እንደ ብልጽግና ቆመን የሚል ግምገማ አድርገው ይሄን ፕሮፓጋንዳ የተከተሉበት ሂደት አለና እናንተ ደግሞ የምታደርጉት ትግል አለ። የኦሮሞ ነፃነት ጦር ራሱ ያደረገው ትግል አለ። በህዝቡ ላይ የደረሰው በደል አለ። አሁን ግን የመጨረሻ ምሽግ አድርጎ ለውጊያውንም መጠፋፋቱንም የህዝብ ለማስመሰል ጥረት እያደረገ ያለበት ሁኔታ አለ። እናቱ ታዬ ደንዳም ሌሎችም ጀዋርም በቅርብ ጊዜ በጣም እርሶም በጣም በሰፊው የሚቃወሙትና ለብዙ ኢትዮጵያን እያስረዱት ያሉት ጉዳይ አለና ይሄንን የፈለገበት ዋነኛ ምክንያት ምንድነው? በአሁኑ ሰዓት ሸንፋለሁ ብሎ ስላመነ ነው ወይንስ ተጨማሪ ጊዜ ለማግኘትና ታሪኬን ለኦሮሞ ብዬ ተነስቼ ተሸነፍ ብሎ መተረክ ስለፈለገ ነው? ለምንድነው ይሄን ለማድረግ እየሞከረ ያለው? የኢትዮጵያ ጠቅላይ ሚኒስትር የሚሰሩት ለአንድ ነገር ብቻ ነው። በ7 ዓመታቸው እናታቸው የነገሯቸውን ነገር ከዛ ከተለዩ በህይወት መኖር የሚችሉ አይመስላቸውም። ያቺ የተነገረቻቸው በህፃንነት አሁን እኔ ልጅ በነበርኩ ጊዜ ፓይለት መሆን ነበር የምፈልገው፣ ፓይለት ብሆን ነው። ከዛ በኋላ ግን እኔ አደግኩኝ። ሳድግ ማይሆን መሆኑን አውቄ ሌላ ነገር ላይ ተሰማራሁኝና ከዛ ከምኞቴ ጋር ትቼው ታርቄ እኖራለሁ። እሳቸው አላደጉም። ህፃን ላይ እናታቸው የነገራቸው ላይ አላደጉም። ያንን ካላደረጉ የሚኖሩ አይመስላቸው። ያንን ለማድረግ ደግሞ ለህዝብ የሚገባውን የህዝብን ጥያቄ ለመመለስ ሳይሆን ለሳቸው የሚመቸውን ብቻ በማድረግ ነው የሚኖሩት። አይታያቸውም ለህዝብ፣ ለኢትዮጵያ ህዝብ። እኔ አሁን ባለፈው ጊዜ አንድ የጻፍኩት ነገር አይታያቸውም ወይ ያልኩት እኮ ይሄንን ነው። የሚያድሱት የቱ ጋር ነው? አዲስ አበባ ውስጥ ኮሪዶር ምናምን ከተባለ የሚታደሰው የሚጀምረው የቱ ጋር ነው? እሳቸው የሚኖሩበት ቤት አጠገብ አይደለም? 4 ኪሎ ከዛንቺስ ጃስ የእሳቸው ትምህርት ስራቸው ራሱ ይሄ ማደስ የሚባለው ነገር የጀመረው የት ነው? ከቢሮአቸው አይደለም? ከቢሮአቸው ቀጥሎ ግቢያቸው አይደለም? የአፄ ምኒልክን ግቢ በነገራችን ላይ መንካት ያልነበረባቸው ምኒልክን እንደግፋለን የሚሉ ሰዎችን የአፄ ምኒልክን ቤተመንግስት አርሶ ሌላ ነገር ማድረግ አልነበረበትም። ለማቆየት ፈልገው ከሆነ ልክን ያን እንደነበረ ነው ማስቀመጥ። አፄ ምኒልክ እንደነበሩበት አድርገው ነው ማስቀመጥ የነበረ። ታሪክ ነው ከተባለ ታሪኩን ነው እሳቸው የለወጡት። ግን ቢሮውን ያድሳል፣ ከዛ እንትኑ ያድሳል፣ አዲስ አበባን አድሳለሁ ይላል። አዲስ አበባን የሚያድሰው ለምንድን ነው የሚለው በገዛ በጠቅላይ ሚኒስትሩ አነጋገር ማስዋብ ነው፣ ለማስዋብ ነው። ስለዚህ እሳቸው የተመቻቸው ከሆነ የፈለከውን ነገር ሁን። አዲስ አበባ ላይ ካመቻቹት፣ 4 ኪሎ ካመቻቹት የፈለከውን ነገር ሁን። ያንን ለማድረግ ደግሞ የሞራል ልዕልና የላቸውም። ይሄ ትክክል አይደለም፣ ይሄንንስ አላደርገው የሚሉበት ቦታ የለም። ሚሊዮን ይገልልሃል ትግራይ ላይ ከአማራ ፋኖ ጋር ሆኖ፣ ያን ሲጨርስ ደግሞ ወደ አማራ ፋኖ ይዞራል። እሱን ሲጨርስ ደግሞ ኦሮሞን ከኔ ጋር ሁን ይልሃል። ይሄ ሁሉ አንድ ነገር ብቻ ለማድረግ ነው የሚደረገው። የኦሮሞ ህዝብ የዚህ ተካፋይ አይደለም። የኦሮሞ የፖለቲካ ተዋናዮች ግን የሚያደርጉትን እንደዚህ አይነት ችርቻሮ የሆነ ፖለቲካ ውስጥ ስለማላውቀው ብዙ አልሄድበትም። ነገር ግን የኦሮሞ ህዝብ ከሌሎች ህዝቦች ጋር ተጣልቶ ለራሱ መኖር አለበት የሚለውን ድረስ እስከ ዕለተ ሞቴ ድረስ እታገላለሁ። ኦሮሞ ለራሱ የሚፈልገውን ነገር የጠየቀው ነገር
ዓለም ሁሉ የሚያውቀው የኢትዮጵያ ሕዝብ በሙሉ የሚያውቀው የመብት ጉዳዮች አሉ። ያንን ደግፍለታለሁ። ከሌላ ጋራ ግን እየተጣላ የአንድን ሰው ፍላጎት ለማስቀመጥ ለአንድ ኦሮሞ ፍላጎት ለማስቀመጥ መዋጋት አለበት የሚለውን ግን መቃወም አለበት። ለዚህ ነው አሁንም የምንቃወመው። እሱን መቃወም አለብን። በኦሮሞም ላይ በሌላ ላይ የሚያደርሰውን ነገር መቃወም አለብን። ትክክል አይደለም። እኛ የሞራል ሰዎች ነን እንጂ ነጋዴዎች አይደለንም። ገንዘብ ስለሰጠኸኝ ስልጣን ስለሰጠኸኝ ከአንተ ጋር መሆን አይደለም። ኦሮሞ ስለሆንክም አይደለም። እኔ ማንም ይሁን ኢትዮጵያ ላይ መብትን ከጠበቅክለት የአንተ ማንነት ግድ አይለኝም። ይሄም ደግሞ ኦሮሞ ነኝ ስላለ ከኦሮሞ ነው የወጣው ስለተባለ ኦሮሞን በጭፍን ኦሮሞ የሆነን ሰው በጭፍን ጀኖሳይድ እያካሄደ በጭፍን መደገፍ አለብኝ የሚለው ነገር አይሆንም፣ አይገባም። ነገር ግን አሁን የኢትዮጵያ ፖለቲካ ሆኖ ማን የት እንደሚቆም እንኳን አታውቅም። ትናንትና አንድ ነገር ሲናገር የነበረ ተመልሶ ዞሮ ደግሞ ሌላ ነገር የሚናገርበት መርህ የሚባል ነገር የጠፋበት ሞራል የሚባል ነገር የጠፋበት የተጨመላለቀ ፖለቲካ ስለሆነ አንተ የምትለው እየተደረገ ሊሆን ይችላል። አላውቅም፣ እውነቴን ነው። ነገር ግን መሆን የለበትም። ኦሮሞ ነውና ሰውየው ከኦሮሞ ጋር መሆን የምትሉ የኦሮሞ ሰዎችን ካሉ ከሱ ጋር መሆን አለብን። ኦሮሞ ከሆነ ወደ እናንተም ይዞራል፣ ነገ ወደ እናንተም ይዞራል። አብሮ የነበረውን በሙሉ ወደሱ ዞሮበታል፣ ወደ እናንተም ይዞራል። ይሄንን ነው። መልካም ፕሮፌሰር፣ ቀደም ሲልም ጠቅሰነው ያለፍነው ጉዳይ አለ። ለኤርትራ ፕሬዚዳንት የኦሮሞ ምሁራን መለሱት በተባለው ደብዳቤ ላይ ወይም ደግሞ ጠየቁ፣ ያነሱት ሀሳብ ልክ አይደለም ብለው ጠየቁ በተባለው ደብዳቤ ላይ የእርስዎ ስምና ፊርማ በስተት ሳይሆን ከእርሶ ፍላጎት ውጭ እንደተካተተ በጽሁፎ ላይ አትተዋል። በዛም ላይ የተነሱ ሀሳቦች በዋናነት ወደ ብልጽግና ማተኮር እንደሚገባ፣ ወደ አብይ ማተኮር እንደሚገባ በዝርዝር አስቀምጠዋል። ግን እዛ ላይ እንዴት ነው በኦሮሞ ምሁራን ስም የእርስዎ ስም ተካቶም ለፕሬዚዳንት ኢሳያስ አፈወርቂ የተላከው ደብዳቤ እንዴት አገኙት? ሁለተኛ የኤርትራ መንግስት የማነ ገብረ መስቀል ኦሮሞን እናውቃለን፣ እኛ ለኦሮሞም ያለን ክብር የታወቀ ነው፣ ያደረግነውን ታውቃላችሁ፣ ሲሆን ከተወካዮች ወይም ደግሞ ደስ ያላችሁ ምሁራን በአካል ተገናኝተን እንምከር የሚል ምላሽን ያዘለ ዝርዝር ነጥቦችን አስቀምጠዋል። ይህን እንዴት አገኙት ፕሮፍ? የመጀመሪያው ፊርማ የለውም፣ የተባለው ነገር ፊርማ የለውም። ስም ነው የተካተተበት። ነገር ግን በእንግሊዝኛ ቋንቋ ሲግኔተሪስ ምናምን የሚል ነገር አድርገውበታል። ፊርማ የለውም። እንዴት እንደሆነ አላውቅም። ይህንን ደግሞ ብያለሁ። ከዚህም ራሴን እኔ የለሁበት ብዬ ጻፍኩትም በዚሁ ነው። እኔ እንዴት እንደሆነ አላውቅም። እኔ ኢሜል ተልኳል ተብሏል፣ እኔ ጋር አልደረሰም። ለማንኛውም አንድ ሰው ስሙን የምትጠቀም ከሆነ ያ ሰው ተጠቀም ብሎ ሲነግርህ ብቻ ነው መጠቀም የምትችለው እንጂ እሱም ማድረግ በግምት ውስጥ መደረግ የለበትም። እንዴት እንደተደረገ አላውቅም። ነገር ግን በዛ ላይ እኔ የኦሮሞ ምሁራንና ባለሙያዎች የታያቸውን እና የጻፉትን ጽፈዋል። የነሱ አቋም ነው እሱ፣ የኔ አቋም አይደለም። የኔ አቋም የተለየ ነው ብዬ ምክንያት ሰጥቼበታለሁ። 3 ምክንያት ሰጥቼበታለሁ። ይህንን ነገር የኔ አቋም አይደለም ያልኩበትን ሰጥቻለሁ። ይሄ የኦሮሞ ምሁራን ያሉትን ለመቃወም ወይም ለዛ አይደለም። እኔ አልስማማበትም። የነሱ አቋም ነው፣ ትክክል ነው። እኔ ግን ሌላ አቋም ነው፣ የግል አስተሳሰብ ነው ያለኝ ነው ያልኩት። ይሄ ደግሞ የኔን ስም ለመጠበቅ አይደለም፣ ለእኔ ስም ለመጠበቅ ሳይሆን ቅድም ስነግርህ እንደነበረው አካሄዱ በዚህ አይነት ከሄድክበት ወደ ጦርነት ያመራል። በዛ ጦርነት ደግሞ ኦሮሞ ልጆች ናቸው አሁን ሄደው የሚሞቱት፣ ኢትዮጵያ ልጆች ናቸው እዛ ጦርነት ውስጥ ሄደው የሚሞቱት እና አልካፈልበትም ባይነኝ ነው ያልኩት። እነሱ አቋም አላቸው፣ ሌሎችም ኦሮሞዎች የራሳቸው አቋም አላቸው። የአቋም ልዩነት ግን አለን። እኔም የራሴን አቋም ነው የተናገርኩት። አሁን እንዳልኩ ከተነሳሁበት ሁኔታ የኤርትራ ፕሬዚደንት ባይናገሩ ይሄንን ባይሉ እመርጥ ነበረ። ቃላት በተለያየ መንገድ ሊተረጎሙ ስለሚችሉ ባያደርጉት ጥሩ ነበር፣ ባይጠቀሙበት ጥሩ ነበር። ትክክል አይደለም ያደረጉት። ያውቃሉ፣ ፖለቲካ ውስጥ ለዘመናት የቆዩ ሰው ሆነው እያሉ ይህንን በአንድ ቦታ እንደሰማሁት
ያላግባብ ብዙ በጥቅም ላይ የዋለ ቃል ነው አሉ የሚል ነገር ሰምቻለሁ። ይህንን እያወቁ መናገራቸውና ለዚህ መንገድ መክፈታቸው ትክክል እንዳልሆነ እሱንም ተናግሬያለሁ። እሱንም በዛ ጽሁፍ ላይ ጽፌያለሁ። እያወቃችሁ ፖለቲካ እንዳው ያንን አናስብም ብትሉም እንደዛ ብለን አይደለም ብትሉም እንደዚህ ኤግዛጀሬትድ ነው ምንድን ነው ያለው ያሉት ሚስዩዝድ አቢዩዝድ የሆነ ነው ካሉ አቢዩዝድ የሆነ ቃል እንዴት አንተ ተመልሰህ ትጠቅመዋለህ? መሆኑን እያወቅህ ለምን ታደርገዋለህ? እስቲ እዚህ ላይ ስለ ኦሮሞማ ማለት ኦሮሞነት ማለት ነው፣ ሌላ ነገር የለውም። በውስጡ ምናልባት ምን ያካትታል ብለን ለመናገር እንችላለን። ኦሮሞማ ማለት ግን ኦሮሞ መሆን ማለት ነው። ልክ አማሩማ ሶማሉማ እንደምትለው ትግሩማ በቃ ኦሮሞነት ማለት ነው። ሌላ ነገር የለውም። ሌላ ብዙ ነገር የለውም። ምን ውስጥ አለው? ሌላው ይሄ አይዲዮሎጂ ነው፣ ቲዮሪ ነው ምናምን የሚለው የምሁራን ሶፊስቲኬሽን ነው ብየዋለሁ። እሱ በመሰረቱ ግን ወደ አንዳንድ ኦሮሞዎች የምጠይቅ ኦሮሞ ምንድን ነው ማለት ኦሮሞነት ነው ብሎ ነው የሚመልስልህ። ከዛ ውጭ አይደለም። ሁሉም ማንነት አለው። የኦሮሞ ማንነት ማለት ኦሮሞማ ነው። ናሽናሊዝም ማለትም አይደለም። በነገራችን ላይ ኦሮሞማ ማለት ብሔረተኝነት ማለትም አይደለም። ኦሮሞማ አይደለም፣ እሱ ሰቦኑማ ነው በኦሮምኛ ቋንቋ። ሰቦኑማ ማለት ደግሞ በህዝብ መኩራት ማለት ነው። ሶስተኛ አሁን ያልከው የኤርትራ መንግስት የጻፉትና የላኩት በአንድ በኩል ነገሩን ዲኤስካሌት ለማድረግ የፈለጉ ነው የሚመስለው። እኛ ለኦሮሞ ህዝብ ምንም ክፋት አናስብም፣ ችግር ካለ ደግሞ ልናገር እንችላለን ብለዋል። ከማን ጋር እንደምናገረው እነሱ ነው የሚያውቁት። ነገር ግን ጉዳዩን ለማለዘብ መሞከራቸው ጥሩ ነው። ስህተታቸው ገብቷቸዋል ማለት ነው። እዚህ እንደዚህ አይነት ነገር ውስጥ መግባታቸው እንዲያውም ፕሬዚደንት ኢሳያስ ወጥተው ይቅርታ ብለው ቢሉና ይቅርታ ያላግባብ ነው የተጠቀምኩት ቢሉ የተሻለ ይሆናል ብዬ ገምታለሁ። ፕሮፌሰር ምናልባት እዚህ ላይ ትንሽ ጊዜ ወስደህ ክሊር ልታደርግልን የሚገባለ እሱን ከተናገሩ በኋላ አንዳንድ ሰዎች አስፋ ጃለታ የጻፉትን ኦሮሞማ የሚለውን ሀሳብ ወይም ኦሮሞነትን ይዘው የሚተነትኑ አሉ። እንደ ፖለቲካል አይዲዮሎጂ ነው የሚሉ መነሻለው መድረሻለው የሚሉ አሉ። አሁን እርሶና ሌሎች ደግሞ ኦሮሞነት ነው ከዚህ የዘለለ አይደለም፣ በምሁራን በኩል ሊተነተን ሊሰፋ ሊጠብ ይችላል እንደ ፍላጎታቸው የሚል ሀሳብ አለ። በብልጽግና ሰዎች ወይም ደግሞ በቅርብ ጊዜ በሚጠቀሱት የደሴቱ መሪዎች ደግሞ ኦሮሞማን እንዴት ነው እየተጠቀሙት ያሉት? እነዚህን ሶስት ነገሮች ለአንድ ጄኒውን ለሆነ ሰው ማወቅ ለሚፈልግ ሰው ሊጠይቅ በሚችልበት ደረጃ ላይ እርስዎ ምን ማለት ይችላሉ ፕሮፌሰር? አሁን ያው ትምህርት ቤት በነበርክ ጊዜ የምታውቀው ነገር አለ። አንድ ቶማስ ኪዩን የሚባል አንትሮፖሎጂስት ድሮ የጻፈው አንድ መጽሐፍ ስትራክቸር ኦፍ ሳይንቲፊክ ሬቮሉሽን የሚል ምሁራን የሚናገሩት ቋንቋ ለአብዛኛው ህዝብ አይገባም፣ ምንም ግንኙነት የለውም ብለዋል። ምሁራን በራሳቸው የራሳቸው ጃርገን አላቸው፣ በዛ ነው የሚናገሩት ነው። ምክንያቱም ምሁር ስትሆን የምትጽፈው በነገራችን ላይ የምትጽፈው እንዳንተ ምሁር ለሚመስል ሰው ነው የምትጽፈው እንጂ ለአብዛኛው ሰው አይደለም። ለአብዛኛው ላይ ስትጽፍ በሌላ መንገድ ነው የምትጽፈው። ይሄ የአብስትራክሽን ሶፊስቲኬሽን የቲዮሪ የምናምን ጉዳይ አለ። ለአካደሚ የሚሆን ጽሁፍ አለ። ለዛ ኦዲየንስ የምትጽፈው አለ። ኢትዮጵያ ውስጥ ሁለቱ አይለይም። ለአካደሚ የሚጻፈውና ለህዝብ የሚጻፈው አይለይም። የሚፈልገው በፈለገው ሰዓት እንደፈለገ ሊጠቀምበት ይችላል። አሁን እኔ ከሌሎች ከኦሮሞ ምሁራን ጋር እዚህ ላይ ልክ አይደለም እያልኩ ለሄድበት አልፈልግም። ግን እንዳልከው ቲዮራይዝ በምታደርግበት ጊዜ ህዝብ ከሚኖርበት ጋራ ብዙ ግንኙነት ያለው ነገር አይደለም። በተራ አነጋገር ግን በህዝብ አነጋገር ግን ሌላው ሰው ሁሉ መረዳት ያለበት ኦሮምኛ የሚያውቅ ትንሽ ኦሮምኛ የሚያውቅ ሰው የሚረዳው ኦሮሞማ ማለት የኦሮሞ ማንነት ማለት ነው። በዚህ ውስጥ ኦሮሞዎች የሚያምኑት ነገር አለ። የሚካፈሉት ምንድነው የልባ መዋቅሩን የሚቀርጽ ነገር አለ። አማራም አለ፣ ሶማሌም አለ። አብረ ስትኖር ከባህሉ ውስጥ የሚመጣና ልቦና መዋቅር በዛ ይቀረጽና አስተሳሰብ አመለካከት ሁሉ ይቀርጻል። ይሄ ሳይኮሎጂካል ሜክ አፕ አለው እያንዳንዱ ህዝብ ይላል።
ኦሮሞማው ያ የኦሮሞ ሳይኮሎጂካል ሜካፕ ነው። ሰው ሁሉ ኦሮሞ የሚሆንበት በትውልድ አይደለም። በዛ ውስጥ ስታድግ በደም አይደለም ስታድግ ያንን ስነ ልቦና ካገኘ ያንን ሜካፕ ካገኘ ኦሮሞ ትሆናለህ ማለት ነው። ያ ነው ኦሮሞማ ማለት። ከዛ ውጭ ምንም መሆን የለበትም። ቅድም ነግሬሃለሁ፣ ፖለቲካ አይደለም ኦሮሞማ። ፖለቲካ ስታደርገው ሰቦኑማ ነው የሚሆነው፣ ሌላ ነገር ነው የሚሆነው። ኦሮሞማ የባህል የማንነት ጉዳይ ነው። በውስጡ የሚካተቱ ነገሮች አሉ፣ ከባህሉ ውስጥ የተያያዙ ማንነትን የሚሰጡ። ከዛ ውጭ ያለው ፖለቲካ ነው ምናምን የሚባለው ቅድም ነግሬሃለሁ፣ እሱ ሰቦኑማ ነው፣ ኦሮሞማ አይደለም። ኦሮሞማ በንጽህነት የእያንዳንዱ ሰው ያለው እያንዳንዱ ብሔረሰብ ያለው በጋራ የሚጋራቸው የባህል እሴቶች ማንነትን የሚሰጡ ስነ ልቦናውን የሚወቅሩ ናቸው እንጂ የፖለቲካ ጉዳይ አይደለም፣ የአይዲዮሎጂ ጉዳይ አይደለም። እዚህ ላይ የምሁራን ክርክር ሊያደርጉ ይችላሉ። የምሁራን ክርክር፣ የትምህርት ቤት ክርክር፣ ከሰው ልጆች ኑሮ ጋራ ያልተገናኘ ክርክር ሲያደርጉ ይውላሉ። ይህን ታውቃለህ አይደለም? በእንትን ላይ የሚሽከረከር ነው፣ ፀጉር ስንጠቃ ነው የምሁራን የሚባል ነገር አለ። እሱ የነሱ ነው። ዓለም ላይ እንደ ፍልስፍና የሚወሰድ አለ። ብዙ ተውት። ትክክል። ቃል ስትሰነጥቅ ምናምን ጊዜ ስትሰነጥቅ የምትውልበት ጊዜ አለ። እሱን እዚህ በፖለቲካ ውስጥ አስገብተን ያለአግባብ ስንጠቀምበት ችግር ይፈጠራል። ሆነ ብለው ደግሞ እንደሱ አይነት ነገሮችን አውጥተው ሆነ ብለው ኦሮሞማ የሚባለውን ነገር ሙሉ ለሙሉ ፖለቲካ እንዲሆን ያደረጉ ወገኖች አሉ። ሌት ተቀን እዛ ላይ ሲቀጠቅጡ የነበሩ ዛሬ እጃቸውን ሊያጥቡ የሚፈልገው ኢሳያስ ብለዋልና እኛ እጃችንን አጥበናል ለማለት የሚፈልጉ አሉ። ሌት ተቀን ግን ይህንን ስም ከአውዱ ውጭ ሲጠቀሙበት የነበሩ ፖለቲከኞች አሉ፣ የሚዲያ ሰዎች አሉ። ኦሮሞማ ግን አንተ እንደጠየቅን ለአድማጮች ኦሮሞማ ማለት ይሄ ነው። አውዱ ውጭ ሲሆን ሌላ ነገር ነው የሚሆነው። እንዳልኩ ሰቦኑማ ነው የሚሆነው፣ ብሔረተኝነት ለምሳሌ። ስለዚህ ከዛ ጋር የሚገናኝ ነገር አይደለም። ይህንን የአብዛኛው ህሊናው ከፖለቲካ ብቻ ጋር ያልተገናኘ ሰው ሊያየውና ሊጠቀምበት ሊረዳው የሚችለው ይህንን ነው ለማለት እንችላለን።